ሕመም ሲመጣ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ መዝሙር 103:3 አንተን ግን መልሼ ጤነኛ አድርግሃለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ኤርምያስ ምዕራፍ 30:17 ልክ ምድራዊ ወዳጅ ያደርግልናል ብለን ተማምነን ውለታ እንዲውልልን እንደምንጠይቅ የነፍስን ፍላጎት ለእግዚአብሔር የምናሳውቅበት ከእውነተኛ ልብ የሚመነጭ ጸሎት የእምነት ጸሎት ነው። እግዚአብሔር ሥርዓታዊ የሆነውን የማደሻ ቃል ለመስማት አይፈልግም። ይልቁንም በኃጢአተኝነት ስሜት ልቡ የተሰበረውንና ድካሙን አስተውሎ የአብን ምሕረት ለማግኘት ቃላት የሌለውን ጩኸት በማሰማት የሚቀርበውን ነፍስ ሊገናኝ ይናፍቃል። ይፈወሱ ዘንድ እንዲጸለይላቸው የሚፈልጉ ሁሉ የእግዚአብሔርን ተፈጥሯዊም ሆነ መንፈሳዊ ሕግ መተላለፍ ኃጢአት እንደሆነ ግልጽ ሊደረግላቸው ይገባል። እናም የእርሱን በረከት መቀበል ይችሉ ዘንድ በቅድሚያ ኃጢአታቸውን መናዘዝና መተው ያስፈልጋቸዋል። በጤና ያሉ ሰዎች በየዕለቱ ከዓመት ወደ ዓመት ለእነርሱ የበዛውን ግሩም ምሕረት ይዘነጋሉ፣ ለእግዚአብሔርም ምስጋና አይሰጡም። ነገር ግን በሽታ ሲመጣ እግዚአብሔር ይታወሳል። የሰው ጉልበት ተሟጦ ሲያልቅ ሰዎች የመለኮት እርዳታ እንደሚያስፈልጋቸው ይሰማቸዋል። መሐሪው እግዚአብሔርም በእውነት ከእርሱ እርዳታ ከሚፈልጉት ፊቱን አያዞርም። እርሱ በጤና ጊዜ መጠጊያችን እንደሆነ ሁሉ በሕመምም ጊዜ እንደዚያው ነው። ለጸሎታችን ፈጣን ምላሽ እንዳላገኘን ቢሰማን ተስፋ መቁረጥ እንዳያጠቃን እምነታችንን አጥብቀን መያዝ አለብን። ተስፋ መቁረጥ ከእግዚአብሔር ጋር ይለያየናል። በእግዚአብሔር ላይ ያለን መተማመን ትልቅ ሊሆን ይገባል። በጣም በፈለግነውም ጊዜ በረከቶቹ እንደ ዝናብ በእኛ ላይ ይወርዳሉ። ክርስቶስ በሰዎች መካከል በአካል በተመላለሰበት ጊዜ የተጠቀመበት ኃይል አሁንም ቢሆን በቃሉ አማካኝነት ከኛ ጋር አለ። ኢየሱስ በሽታን የፈወሰው አጋንንትንም ያስወጣው በቃሉ ነበር። በተስፋው ቃል በኩል በግላችን የእርሱን ድምፅ እንደምንሰማ ያህል እናስተውል። ክርስቶስ ጸጋውንና ኃይሉን ለእኛ የሚገልጸው በተስፋ ቃሉ በኩል ነው። በሕመም ጊዜና ልንወጣው የሚገባንን የሥራ ድርሻ አስመልክቶ ጌታችን በሐዋርያው ያዕቆብ በኩል ግልጽ የሆነ መመሪያ ሰጥቶናል። የሰው እገዛ በማይሳካበት ጊዜ እግዚአብሔር ለሕዝቡ ረዳት ይሆናል። ከእናንተ መካከል የታመመ ሰው አለ? የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። አንዳንድ ጊዜ የጸሎት መልሶቻችን በፍጥነት ይመጡልናል። አንዳንድ ጊዜ ደግሞ የምንፈልጋቸውን ነገሮች ለማግኘት በትዕግስት መጠበቅና ልመናችንንም በትጋት መቀበል ያስፈልገናል። ጌታን በተስፋ ለሚጠባበቁ በቅዱሳት መጻሕፍት ውስጥ የሰፈሩ ክቡር ተስፋዎች አሉ። ሁላችንም ለጸሎታችን ፈጣን ምላሽ ለማግኘት እንመኛለን። ጸሎታችንም ወዲያው ካልተመለሰ ተስፋ ለመቁረጥ እንፈተናለን። መዘግየቱ ግን ለኛ የተለየ ጥቅም ስላለው ነው። ለመጸለይ ድምጽና ጊዜ ካገኛችሁ እግዚአብሔር ደግሞ ለመመለስና ለመናገር ጊዜ ያገኛል።